አሜን አሜን። ወንድሞቼ ለሁላችንም ቸሩ መድኃኔዓለም ጸጋውን ያብዛልን። በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወንድሞች አሁን ወደ ሁለተኛው መርሐ ግብራችን ነው የምንሻገረው። የእመቤታችን ታምር ከዛ በኋላ የዕለቱን ወንጌል ማለት ነው። አሁን የእመቤታችን ታምር ለማዳመጥ ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልድ ዋሕድ ወለመንፈስ ቅዱስ በራክሊጦስ ስሉስ ሩይ ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልድ ዋሕድ ወለመንፈስ ቅዱስ በራክሊጦስ ስሉስ ሩይ። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር የተካከሉ ሶስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸናን ለመንፈስ ቅዱስም እንስገድ። ሰላም ለማርያም ንግሥት ወአጸድ ዘበአማን ዘይተገበርዋ ተረክበት አስካለ በረከት። የበረከት ፍሬ ለተገኘላት ተክል ጠባቂዎች ላልጸሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። እየወልደ እግዚአብሔር ዘበአማን መጻ ወተሰባ እምኔሃ ወወለደቶ ወአዳነነ ወሰረየለነ ኃጣውኢነ። የእግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተስሮናልና። ረከብኪ ጸጋ ኦ ድንግል እስመ ብዙኃን ተናገሩ ለክብርኪ እስመ ቃለ አብ መጻ ወተሰብአ እምኔኪ። ድንግሎ የአብ ቃል ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። ሃሌሉያ ንዑት ነጽሩ ሀበዛቲ መራት ዘስርጉት እመበግ ወኦጽፍት በዝንቱ ስብሐት አብይ በከመ ይቤ ወልደ ነጎድጓድ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድ ኑ። ዮሐንስ ድንግል ወንጹሕ ይጸርህ እንዘ ይብል እስመ አብርሃት ዛቲ መራት ፈድፋደም ኮከበ ጽባሕ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያቺ ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ በርታለችና። ዛቲ ይእቲ ጽዮን አዳስ ሀገረ አምላክነ ዘኀደረ ላዕልያ ፍስሐ ኩሎሙ
ነቢያት ቅዱሳን። ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን አገር በአዲስነት የምትኖር ጽዮን ናት። ወኢይምሰሉ ለኩሉ ክርስቲያናዊ ቀሊለ ሰሚዐ ተአምር ያለ ማርያም እስመ አብይ ወክቡር ውእቱ ወኢያስሮ ሰሚዖቶ እድ ወአንስት ከመ ይባኡ ውስተ ግዘት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት የኃጢአት ደዌ ካልከለከለው በዚህች ቀን ተአምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። የእመቤታችን ተአምር ለመስማት የተቀመጣችሁ እህት ወንድሞቼ ካላችሁ ከታመመና ከደከመ ሰው በቀር ቆማችሁ ለመስማት ሞክሩ። ተአምርያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯም ለዘላለም በእኛ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። የእግዚአብሔር ማደሪያ በምትሆን በከበረች ኢየሩሳሌም ያደረገችውን ድንቅ የሚሆን አምላክን የወለደች የእመቤታችን ተአምሯን ኃይል ስሙ። በዚያ ወራት በክርስቲያን ላይ ጸብ ክርክር ባደረጉ ጊዜ ከክፎች ወንበዴዎች ጸብ የተነሳ የነጋዴዎች መንገድ ተዘጋ። ከክፎች ወንበዴዎች ጸብ የተነሳ የነጋዴዎች መንገድ ተዘጋ። ያን ጊዜም ቀኑ ብርሃን የወረደበት የከበረ በዓለ ፋሲካ ነበረና እንደተለመደ ሥርዓት መንገደኞች አልተገኙም ነበር። ኢትዮጵያዊ ከሚሆን ከአንድ ነጋዴ በቀር ማንም አልተገኘም። ከዚያ በኋላ በየሥርዓታቸው በዓለ ፋሲካን ለማክበር የሮምና የፋርስ ሰዎች፣ የአርማንያና የጽር ሰዎችም፣ የገላትያና የሶርያም የእስክንድርያም ሰዎች ከጳጳሶቻቸውና ከሊቀ ካህናቶቻቸው ጋር ተሰበሰቡ። ብዙም ጉባኤ ሆነ። ከኢትዮጵያም ሰዎች ነጋዴያንን በፈለጉ ጊዜ ከአንድ በቀር አላገኙም። በአደባባይ መካከል ጠርተው አቁመው ባልንጀሮች የኢትዮጵያ ሰዎች ሳይኖሩ አንተ ብቻን ምን አመጣ አሉት። ፊትህ የጠቆረ መልክህ የከፋ አንተ ከኛ ጋር ምን አለ አሉት። አሁንም አንተ ከጉባኤያችን መካከል ተለይ አሉት። ይህን ተናግረው ያን መንገደኛ ፈጽመው እየሰደቡ ከጉባኤው ለዩት። በእኛ የሚመኩ የኢትዮጵያ ሰዎች ትምህርታቸውን እስኪ ዛሬ እናያለን እያሉ እርስ በርሳቸው ተነጋገሩ። ለግብፅ ሰዎች እኛ ካልኖርን የትንሣኤ ብርሃን አይወርድላቸውም እያሉ ይመካሉና ይህን ተናግረው ያን የኢትዮጵያዊ መንገደኛ አውጥተው ሰደዱት። ያን ጊዜም ያ መንገደኛ በፍጹም ልቅሶ እያለቀሰ ከጉባኤያቸው መካከል ተለይቶ ሄደ። ከእመቤታችን መቆሚያ ገብቶ እመቤቴ ማርያም ሆይ ግፌን ተመልከችልኝ፣ መናቄንና ከዚህ ከትልቅ ጉባኤ ሁሉ መለየቴንም አስቢ አላት። መንገዴ በራብ በጽም በወዝ በድካም የሆነ ልጅሽንና አንቺን ስለ መውደዴ ነውና ይህንና ይህንንም የመሰለውን ተናግሮ በቀራንዮ አንጻር በተሰራች በዕብራይስጥ ማርያም በሚሏት በእመቤታችን መቆሚያ ቦታ ላይ ይጸልይ ጀመረ። ያችን ቦታ የእመቤታችን መቆሚያ ብለው መጥራታቸው ግን ያን ጊዜ በዕለተ ዓርብ ልጇ በዕፀ መስቀል ላይ ተሰቅሎ ሳለ በዚያች ቦታ ላይ እመቤታችን ቆማ አልቅሳለት ነበርና ስለዚህ ያችን ቦታ ምቋመ እግዝእትነ ማርያም ብለው ሰየሟት። ከመንገደኞች ያዘነ የተከዘ ሁሉ ከዚያች ቦታ በጸለየ በለመነ ጊዜ የልመናውን ዋጋ እመቤታችን ዘንድ ፈጥኖ ያገኝ ነበረ። ስለዚህ ነገር ያ ነጋዴ በዚያች ቦታ በፍጹም ልመና ሳለ መበደሉን መሰደዱንም ወደ እመቤታችን ሲያሳስብ
ለዚህ ለተበደለና ለተሰደደ ከብዙ ባለጸጎች ጉባኤም ተንቆ ለተለየ መንገደኛ ወደዚች ቦታ ከሰማይ ብርሃን ወረደለት። እሱ ግን ወደ እመቤታችን ለመለመን ጸሎትን በማዘውተር ልቦናው ወደ ሰማይ ተመስጦ ነበርና በእጁ ላይ ቦግ ቦግ ሲል ያን የብርሃን ፋና አላየም ነበር። ነገር ግን አይሁድ በዚያ መንገደኛ እጅ ላይ ብርሃኑ ሲንቦገቦግ በሩቅ አይተው እጹብ እጹብ እያሉ ፈጽመው አደነቁ። የኢትዮጵያ ሰዎችም ሃይማኖታቸው ምንኛ የቀና ድንቅ ነው አሉ። ለተበደለው ሰው ከሰማይ የወረደለትን ብርሃን እዩ፣ ተመልከቱ። የእግዚአብሔር ማደሪያ አንተ ሰው ብለው ጠርተው ክቡራን በሚሆኑ እጆች ላይ የሚያበራ ይህን ፋና አታይምን አሉት። ያን ጊዜ አእምሮ ተመለሰለት፣ ሐዘኑም ወደ ፍጹም ደስታ ተለወጠለት። የእመቤታችንን የተአምሯን ምስጢር ባየ ጊዜ ከመበደሉ የተነሳ ለብቻው ብርሃን ስለወረደለት ደስ አለው። ያን መንገደኛ የናቁትና የገፉት የተሰበሰቡትም አይተው አፈሩ፣ ደነገጡም። የኢትዮጵያ ሰዎች ሃይማኖታቸው እውነት በእውነት የቀና ነው፣ ትክክለኛም ነው አሉ። ያን ጊዜ የተሰበሰቡት ወደ ወረደው ብርሃን ሄደው ያን መንገደኛ ስለናቁትና ስለበደሉት ይቅር ይላቸው ዘንድ ማለዱት። ይቅር አላቸው። በተሰበሰቡትና በመንገደኛው መካከል ፍቅር፣ አንድነት ሆነ። ከዚህች ቀንም ወዲህ ለኢትዮጵያ ሰዎች ከፍተኛ ክብር ተደረገ። ብርሃን ስለወረደላቸው በኢትዮጵያ ሰዎች ላይ የግብፅ ሰዎች ባለሟልነት ተደረገ። ሃይማኖታቸውም የቀና የኢትዮጵያ ሰዎች ከሌሉ ለግብፅ ሰዎች ብቻ ብርሃን እንዳይወርድ ይህ ነገር የተረዳ ሆነ። እኒህ እመቤታችንን የሚወዱ ናቸውና ይህም ሁሉ የተደረገ ከእመቤታችን ተአምር ገናንነት የተነሳ ነው። ስለዚህ መንገደኛም ግፍ ነው። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብን፣ አሜን። በረከታትያ ለዛቲ እግዝእትነ ቅድስት ማርያም ወላዲተ መድኃኒነ ሃሌሉያ 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 የሃሉ ላዕለ ኩልነ ሕዝብ ለመስቀልከ እግዚኦ ነፌኑ ስብሐተ ሃሌሉያ 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 ሰላም ለከ ዮሐንስ ወልደነ ጎድጓድ ሰላም ለከ ዮሐንስ አቡቀ ለምሲስ ሰላም ለከ ዮሐንስ ታኦጎሎስ ሰላም ለከ ዮሐንስ ፍቁረ እግዚእ ሰላም ለከ ዮሐንስ ድንግል ሰላም ለከ ዮሐንስ ወንጌላዊ ሰላም ለከ ዮሐንስ ዘረፈቀ ውስተ ጽኑ ለኢየሱስ ሰላም ለክሙ ጴጥሮስ ወጳውሎስ ያዕቆብ ወዮሐንስ ወእንድርያስ ማቴዎስ ፊልጶስ ወበርተሎሜዎስ ቶማስ ወያዕቆብ ወልደ እልፍዮስ ታዴዎስ ወናትናኤል ወማትያስ ሉቃስ ወማርቆስ ወያዕቆብ ኤጲስቆጶስ ለደቂቅክሙ
ባርኩነ በአዚዝ መንፈስ ወላዲተ አምላክ ማርያምን በለሰብሳብ ወሩካቤ በይነዛ አቅረብኩ ለኪ ንስተቃለ ይባቤ ፈትቲሙ በረከታ ፍኪ ማዛ ከርቤ ለነዳይ ብእሲ ወለዘረከቡ እንዳቤ ህብስተ ከንፈትት ኢሳይያስቤ ሰላም ለኪ ማርያም ሆተ ምስራቅ ዘወደንውኝ ሰላም ለኪ አጽድ ዘእስከደር ሰላም ለኪ ጽድልተ ንጻሬ ሰላም ለኪ እንተ ወለድኪ ፈጣሬ ሰላም ለኪ ስርጉድ በወራውሬ ሰላም ለኪ በትረ አሮን ጸዋሪ ተምሬ ሰላም ለኪ ምስለ ዝማሬ ንሰግር ለኪ ሶበ ይትነበብ መጽሐፈ ተአምርኪ በሰላምኪ ያነባርኪ ስብሐት ለኪ ማርያም በወልቆ ሁሉ ስርትየ እመቤቴ ቅድስት ድንግል ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ። ስብሐት ለኪ ማርያም በወልቆ ሁሉ አጽምትየ እመቤቴ ቅድስት ድንግል ማርያም ሆይ በአጽሞቼ ቁጥር አመሰግንሻለሁ። ስብሐት ለኪ ማርያም በወልቆ ሁሉ ዘተርእየ እመቤቴ ቅድስት ድንግል ማርያም ሆይ በሚታየ ቁጥር አመሰግንሻለሁ። ስብሐት ለኪ ንግሥትየ በውልቆ ሁሉ ዘኢያስተርአየ ንግሥቴ ሆይ በማይታየው በማይቆጠረው ቁጥር አመሰግንሻለሁ። ስብሐተ ድንግልናኪ ዘልፈ ይነግር አፉየ ዘውትር ስለ ድንግልናሽ አፌ ይናገራል ይመሰክራል። ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም አምላካችን ልዑል እግዚአብሔር ረድኤቷን በረከቷን ያሳትፈን፣ በምልጃዋም ከኃጢአታችን ያንጻን፣ ከበደላችን የሚጠበን ወለላይቱ እናታችን ቅድስት ድንግል ማርያም ረድኤቷን በረከቷን በእኛ ላይ ታሳድርብን። እናታችን ቅድስት ድንግል ማርያም ይህንን የተናቀውን የተገፋውን የተበደለውን ነጋዴ በሰው ሁሉ ፊት እንዳከበረችው እኛንም እናታችን ቅድስት ድንግል ማርያም በጠላቶቻችን ሁሉ ላይ ታሰልጥነን። እመቤታችን ቅድስት ድንግል ማርያም በልጇ ፊት ለመቆም ታብቃን። እመቤታችን ቅድስት ድንግል ማርያም ማህበራችንን ትባርክልን። ተአምሯን ለመስማት እንዲሁ እንደተሰባሰብነው ብሩክ እጆቿን በእኛ ላይ ጭና ትባርከን። ወለላይቱ እናታችን ቅድስት ድንግል ማርያም በሚገጥመን ፈተና ሁሉ አለሁላችሁ ልጆቼ ትበለን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። አሜን አሜን አሜን። እህት ወንድሞቼ የእመቤታችንን ታምር አዳምጠን ተመለሰናል። እንግዲህ ቅድም እንደሰማችሁት አንድ ነጋዴ ነበረ። ይሄ ነጋዴ ወደ እስራኤል ሀገር እየሄደ ኢየሩሳሌም ጎልጎታ ምን ያደርግ ነበረ? ፋሲካን ወይም ትንሣኤ በዓልን ያከብር ነበረ። ከብዙ ካህናት ከሀገር ያው አሁን ድረስ እንደሚደረገው ማለት ነው። ለምሳሌ እስራኤል ሀገር በጎልጎታ መቃብር ሁሉም ሰው ተገኝቶ የትንሣኤን
በጌታ መቃብር የጌታን ትንሣኤ እንደሚያከብር ብርሃን እንደሚወርድ ሁሉ ማለት ነው። ስለዚህ ይህም ነጋዴ ልክ እንደዛ ያደርግ ነበር። ታዲያ በዛ ሰዓትም ልክ እንደዚሁ ክርስቲያኖች ከኢትዮጵያም ከግብፅም ከሶሪያም ከተለያየ ቦታ እየወጡ ከግሪክ እየወጡ እዛ ያከብሩ ነበረ በዓሉ ማለት ነው። ታዲያ በዚህ ሰዓት የኢትዮጵያውያን እምነት በጣም የታወቀ ነበረ እና በወንበዴዎች አማካኝነት በመንገድ ላይ ብዙ ምዕመናን ወደ ኢየሩሳሌም ለመሄድ አልታደሉም። ምክንያቱም እንዳሁኑ ፕሌን የለም። አሁን ትኬት ቆርጠን መሄድ ብቻ ነው። ግን በዛ ጊዜ ግን እንደዛ አይደለም። በእግር ነበር የሚሄዱት። ትንሣኤው ከመድረሱ በፊት በእግር ጉዞ ነበር የሚያደርጉት። በቃ ጉዞ ይጀምራሉ። ከዛ ከ40 ቀን በኋላ አካባቢ ይደርሳሉ ማለት ነው። ወዴት? ወደ እስራኤል ሀገር ድረስ። ታዲያ መንገድ ላይ የሚሞቱ ብዙዎች ነበሩ። በዛም አማካኝነት ነው በነገራችን ላይ የቅዱስ ላሊበላ ውቅር አብያተ ክርስቲያን ሊታነጽ የታነጸበትን ምክንያት አንዱ ከዛ ነው። እግዚአብሔር አምላክ የሕዝቤን መከራ አይቻለሁ፣ ወደ እስራኤል ሀገር ወደ ኢየሩሳሌም ሀገር ለመሄድ ብለው በመንገድ ላይ የሚገጥማቸውን በሽፍቶች የሚደበደቡትን ድብደባ፣ ግድያ ሁሉን ተመልክቻለሁ። ስለዚህ እዛ ሄደው የሚያገኙትን በረከት እዚህ ያገኙ ዘንድ ብሎ ነው ቅዱስ ላሊበላን እነኝን 11ዱን ውቅር አብያተ ክርስቲያናት እንዲገነባ ያደረገው ማለት ነው። እና አንዱ ከዛ አንጻር ነው ልላችሁ ፈልጌ ነው። እና በዛ ጊዜ ሁሉ ኢትዮጵያውያን፣ ግብፃውያን በእግር ነው እንግዲህ በበቅሎ በአህያ ተጭነው ይሄዱ ነበረ፣ በረሃውን ያቋርጡ ነበረ ማለት ነው። እና ታዲያ በዚህም አማካኝነት ይህም ነጋዴ እንደዚሁ አብሮ የሚሳተፍ ነበር። ታዲያ ሁሉም ከተሰበሰቡ በኋላ አንድ ኢትዮጵያዊ ብቻ ተገኘ። ሌሎች ኢትዮጵያውያን አልታደሉም እዚህ ቦታ ለመድረስ። ይህም ነጋዴ በብዙ መከራና ስቃይ ነው እዛ የደረሰው። ቅድም ጸሎቱ ላይ ሰምታችኋል እንዴት በስንት መከራና እንግልት እንደደረሰ በቅድስት ድንግል ማርያም ፊት ሲያሳስብ እና ኢትዮጵያውያን ደግሞ መልካቸው ጥቁር ነው። ያው መልካችን ሁሉም ባይሆኑ አብዛኞቻችን ማጆሪቲ ከተወሰደ እንደዛ ነን። እና በዚህ አማካኝነት ሌሎቹ ነጮች ስለሆኑ እንደዚህ ማርላት እንደዚህ አይነት ነገር እኮ አለ ድሮ። ምን አይገርምም? የራስን የማግለል ዘረኝነት የሚባል ነገር አለ። ቅናት፣ ምቀኝነት፣ ክፋት ያኔም አለ። ዛሬ ብቻ የመጣ አይደለም። እና በዚህ አማካኝነት ኢትዮጵያዊውን አንድ ብቻ ስለሆነ ከሱ ጋር አብሮ ያለ ሰው ስለሌለ አገለሉት። ውጣ፣ ከአንተ ጋር ምን አለን? አንተ ጥቁር መልክ የከፋ እያሉ አባረሩት። ከጉባኤያችን መካከል ተለያሉት። አንድም በምቀኝነት ማለት ነው። ምክንያቱም የኢትዮጵያ ሰዎች እምነታቸው ይነገርላቸዋል። እነሱ ባይኖሩ ኖሮ የትንሣኤ ብርሃን አይወርድም ይባሉ ነበር። የዚህን ሰዓት ውጣ ብለው ሲያሳድዱት ጊዜ እሱ ያደረገው ምንድነው? አዘነ፣ በጣም አለቀሰ፣ በጣም ተሰማው፣ ልቡ ተሰበረ። ቀጥታ ወደ እመቤታችን ነው መማፀን የጀመረው። እኛ ኢትዮጵያውያኖች ተመልከቱ ከእመቤታችን ጋር ምን ያክል ሪሌሽን እንዳለን፣ ምን ያክል ከእሷ ጋር ልባችን በፍቅር የተሳሰረ እንደሆነ ከዚህ ትረዳላችሁ። በጨነቀን ጊዜ ወደ መብራን መጮህ ነው የሚቀለን። እናቴ ወይ ድረሽልኝ ማለት ይቀለናል። አፋችን ላይ የሚመጣው በጣም መማፀን ከምንፈልጋቸው ቅዱሳን መካከል እንደ እመቤታችን ያለ ማንም የለም። ይሄ ታወቀ ነው። ቸሩ መድኃኔዓለምን ብንማጸነው ስለ ድንግል ማርያም ብለን ነው የምንማጸነው። እባክህን ስለ እናት እያልን ነው። ለእመቤታችን ኢትዮጵያ አስራት ሀገሯ ሆና እንደተሰጠች ይሄ ከማናችን የሚሰወር አይደለም። በነገራችን ላይ እመቤታችን ቅድስት ድንግል ማርያም ኢትዮጵያን ሕዝብ ከሌሎች ለይታ ትመለከታለች። ማለትም አንድ ሰሞን ልክ እንደዚሁ ብዙ ሰዎች ወደ እመቤታችን ቅድስት ድንግል ማርያም ስዕሏን እጅ ሊነሱ ይገባሉ። ስዕሏን እጅ ሊነሱ ሲገቡ አብዛኛው ከነጫማቸው ነው የሚገቡት። ማን ነው? የግብፅ የሮማ ሀገር ሰዎች ሁሉም ከነጫማቸው ይገባሉ። ከዛ ኢትዮጵያውያን ይህን ተመለከቱ። እኛ ኢትዮጵያውያን ደግሞ እንደዚህ አይነት ነገር አልለመደብንም። ከነጫማ ቤተ መቅደስ አንገባም። የቆምክበት ስፍራ የተቀደሰች ምድር ናትና የእግርን ጫማ አውልቅ የሚል ቃል አለ መጽሐፈ ኢያሱ ምዕራፍ 5 ቁጥር 15 ላይ። እንደዚሁም ደግሞ እግዚአብሔር አምላክ ኦሪት ዘፍጥረት ላይም ለሙሴ እንደተናገረው ማለት ነው።
እና ዞሮ ዞሮ በተቀደሰች ስፍራ እኛ ከነጫማ አንቆምም። ሌላው ቢቀር ቤተ መቅደስ ብቻ አይደለም፣ ስዕል አጠገብ ስትቆሙ ከነጫማችሁ ነው የምትወጡት። ስዕል ፊት ለመስገድ ስትሄዱ ከነጫማ ነው እናወልቃለን አይደል ቀደም ብለን። እና ይሄ ነገር አለ። ይሄ የኛ መልካም ትውፊታችን ነው፣ የኛ ስርዓታችን ነው። እና ኢትዮጵያውያኖች አዩን ሌሎቹ ከነጫማቸው ሲገቡ፣ አሃ እንዴ እነሱ ከነጫማቸው እየገቡ አይደለም እንዴ እኛ ስለምን አንገባም አሉና ከነጫማቸው ዘው ብለው ገቡ። ከዛ ከስዕሉ የእመቤታችን ድምፅ ወጣ። ከስዕሉ የኢትዮጵያውያን ሰዎች ሆይ እናንተ እኮ ለኔ የተለያችሁ ናችሁ አለቻቸው እመቤታችን። አይገርምም? በዛ ሰዓት ለተገኙት ኢትዮጵያውያን የኢትዮጵያ ሰዎች እናንተ ከዓለም ሁሉ ለኔ የተለያችሁ ሆናችሁ ሳለ ሌሎቹ ከነጫማቸው እንደሚገቡ እናንተም የኔን ስዕል እጅ ለመንሳት ከነጫማችሁ ዛሬ ገባችሁ ስትላቸው ኢትዮጵያውያኑ ጫማቸውን ደንግጠው አወለቁ ከውጭ። ከዛ ኢትዮጵያውያን ብቻ አይደለም በሰዓቱ ሲሰሙ የነበሩ ግብፃውያን፣ ሮማውያን፣ ሌሎችም ሁሉ ጫማቸውን አወለቁ። ከዛ ጊዜ ጀምሮ ያችን ስዕል እጅ ለመንሳት ሁሉም ጫማቸውን እያወለቁ መግባት ጀመሩ ይላል። ተአምረ ማርያም ላይ አለ በነገራችን ላይ። ከዛ ነው የሰማሁት። እና አስቡት ከእመቤታችን ጋር ያለን ፍቅር ልዩ ነው። አሁን እኛ እያስቸገርናት ያለው እመቤታችን በኃጢአት እየተጨማለቅን ነው። በራድ ወይም ትኩስ እንዳሌለ ስራህን አውቃለሁ ይላል አይደል? በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር፣ እንዲሁ ለብ ስላልክ። እኛ ግራ አጋቢ ሰዎች ሆነናል በአሁን ሰዓት። የድሮ ኢትዮጵያውያን እኮ አሁን እኛ ያለነው አንድ አይደለንም። በነገራችን ድሮ ያሉት በእምነታቸው ወደ ቀኝም ወደ ግራ ማይሉ ናቸው። ደባል እምነት ማይዙ ናቸው። በግራ ለዛር እያመለኩ በጎን ደግሞ በጎን ለዛር እየገበሩ በጎን ደግሞ እመቤቴ የሚል ትውልድ አልነበርም በዛ ሰዓት። በጎን ጠቋር አዳልሞቲ እያሉ ለአዳልሞቲ እየሰገዱ በጎን ደግሞ ቤተክርስቲያን ደጅ የሚሳለሙ ምዕመናን አልነበሩም በዛ ጊዜ። ቀጥ ያለ እምነት ያለን ነበርን ኢትዮጵያውያኖች። ለዓለም ሁሉ የሚያስቀና እምነት ነበርን እኛ ኢትዮጵያውያኖች። አሁን ግን አይገርምም? ኢትዮጵያ ይልቅ አሁን በጣም ብዙ ጊዜ ተአምር እመቤታችን እንዳደረገች የሚሰማው የት ነው? ግብጽ ነው? ኢትዮጵያ ነው? እስቲ ንገሩኝ። የት ነው እየተሰማለው በአሁን ሰዓት? ብዙ ጊዜ ተገለጠች እንዲያደረገች የሚባለው የት ነው የምሰሙት? በብዛት በዓለም ሚዲያ ማለት ነው። እኛ ጋር ሳይደረግ ቀርቶ አይደለም እያልኳቸው አይደለም፣ ይደረጋል። ግን በብዛት አሁን እየሰማን ያለነው ግብጽ ነው። የኛን ይዘው ወስደዋል ማለት ነው እነሱ ጋር። እመቤታችን ከኛ እንዲህ አይነት ህይወት አታለች ማለት እኮ ነው ባጭሩ። እንዲህ አይነት ህይወት አታለች። በቃ ዛሬ ጻድቅ ብንሆን ነገ ኃጢአተኛ ነን እኛ። ዛሬ ዘማሪ ብንሆን ነገ ዘፋኝ ነን። ዛሬ አርጋኖና የምንጸልይ ከሆነ ነገ ደግሞ ዘፈን እያዳመጥን ነው ቲክቶክ ላይ ወጥተን፣ ወይ ፌስቡክ እየተመለከትን ነው በአርጋኖን ጸሎት ሰዓት። እንዲህ አይነት ለብ ያለ ህይወት አስቸግረናታል። የእውነት አስቸግረናታል ማለቴ የሆነ ወጥ የሆነ ክርስቲያን አልሆንም። እዛም እዚህም አለው ምንል ሆነናል። ሁለት እግር አለኝ ተብሎ ለዛፍ ላይ ወጣም። ልክኛ እንደዛ አይነት ሰዎች ሆነናል እላችሁ ፈልጌ። ለሁለት ጌቶች እየተገዛን አስቸግረናታል እንጂ እኮ በአንድ ወጥ ብንሆን ኖሮ ወንድሞች አቤት ምናየው ታምር። ግብጽ ሀገር የምንሰማው እኛ ጋር ነበር የምንሰማው። ግን ምን ዋጋ አለው? ይሄው ህይወታችን እንደዚህ የሆነ አስቀያሚ ህይወት እየኖርን ነው። ወይ ጠንካራ ክርስቲያን አልሆንን ወይ ደግሞ ዓለማዊ አልሆንን። አጅሬ ለዛ ነው እኮ ሰማያዊ መገለጥ እንዳይኖረን እኮ ነው እንደዚህ አይነት ህይወት ውስጥ የሚያስገባን። እና እህት ወንድሞች ይሄ ነገር እኛ ጋር ስለሌለ ነው እንጂ እኛ ኢትዮጵያውያን እኮ ከዓለም ሁሉ ለእመቤታችን የተለየን መሆናችን ልንረሳ አይገባም። ልዩ ነን የእውነት። ይሄ ብቻ አይደለም። አንድ ታሪክ ላምጣላችሁ። አንድ የተደረገ ተአምር። አቡነ መልከጼዴቅ የሚዳው አቡነ መልከጼዴቅ አጽም አስክሬን ማበሰብሱት አባት። እሳቸው ወንድማቸው አቤል በሞት ተለይቶ ነበረ። ወንድም አቤል ሞቷል። ስለዚህ እሱ ሞቷል ብሎ ሲናገረው ድምጽ ሲመጣለት ለሱ ብሎ ሱባኤ ያዘ። ያለበትን ቦታ አሳውቀኝ አምላኬ ብሎ
እባክህ ማርልኝ እያለ ራሱን አስጨንቆ ሱባኤ ገብቶ ተማጸነ። ከዛ ብዙ ራሱን ካሰቃየ በኋላ ቸሩ መድኃኔዓለም ተገለጸለት። ወንድምን ራስን የምታወጣዋልና ስልጣን ሰጠው እግዚአብሔር አምላክ። ሂድ ሲኦል ሂድና ወንድምን ጎትተህ ከሲኦል አውጣ ነው። ጌታዬ እንዴት ብዬ ነው እኔ ሲኦል ምገባው? አንተስ አምላክ ስለሆንክ እንደ አምላክነት ሲኦል ገብተህ አወጣክ። እኔ ግን ምን አቅም አለኝና ነው ሲኦል ምገባው ብለው ሲጠይቁት እኔ ሰጥቻለሁ ስልጣን፣ ስለዚህ ሂድና ግባ አውጣ አለው። ከዛ እሺ ብሎ አቡነ መልከጼዴቅ ሲኦል ገባና ወንድሙን ይዞ ጎትቶ ከሲኦል አወጣ። ከሱ ጋር አብረው ሌሎችም ነፍሳት ወጥተዋል። ታዲያ እንደ እሳት በእሳት እንደተለበለበ ግንድ ጥቀርሻ መስለዋል። ወይ ጌታ ወይ ከማርክልኝ ላይ ቀርማ መልካቸው እንደዚህ ስለምን ተበላሸ? አምላኬ ወይ እንደዚህማ አይሆኑም፣ እባክን አንጻልኝ አለው መድኃኔዓለምን። ከዛ የእግዚአብሔር መልአክ ታዞ ወደ የሕይወት ውሃ ጋር ሂድና አጥምቃቸው አለው። ከዛ በኋላ አቡነ መልከጼዴቅ ሄዶ አጠመቃቸው በሕይወት ውሃ። ከዛ ነፍሳቱን ይዞ ሲሄድ እመቤታችን መጣች። የወንድምህ ነፍስ የኔ ነው ስጠኝ አለችው። አቡነ መልከጼዴቅ እንዴ ለእኔም እኮ ጌታዬ የአንተም ነፍስ ናት የደም ዋጋ ነው ብሎኛል ብሎ መለሰላት። ለማን ነው የመለሰላት እንደዛ ብሎ? የሰማሽን አይደል? ለማን ነው እንደዛ ብሎ የመለሰላት? ለእመቤታችን። ከዛ እመቤታችን ና እንግዲያውስ ከልጄ ዘንድ እንሂድና እንጠይቀው እሱን አለችው። እንጠይቀው ስትለው እሺ ብሎ አቡነ መልከጼዴቅ ከእመቤታችን ጋር ወደ ጌታችን ሄዱ። ከዛ እመቤታችን በልጇ ፊት ሰግዳ ልጇን ጌታዬ ልጄ ይሄ ነፍስ የአቤል ነፍስ የኔ ናት አይደለም አለችው። ከዛ አቡነ መልከጼዴቅም ለኔም የደም ዋጋ ነው ብለኛል አለው። ከዛ ቸሩ መድኃኔዓለም ለመልከጼዴቅ ምን አለው? ወዳጄ መልከጼዴቅ እንኳን የወንድም የአቤል ነፍስ አንተ ራስህ የማነክ አለው። አንተ ራስህ የማነክ የድንግል ማርያም የእናቴ ነክ አለው። የድንግል ማርያም እንኳን እሱ ይቅርና አንተ ራስህ የእሷ ነክ አለው። ምክንያቱም የኢትዮጵያን ሕዝብ በሙሉ እንዳለ አስራት አድርጌ ለእሷ ሰጥቻታለሁ አለው። ስለዚህ አንተ ራስህ ኢትዮጵያዊ ነክ፣ አንተ ራስህ የእሷ ነክ። ሁሉም የኢትዮጵያ ሕዝብ በሙሉ ለእሷ ሰጥቻታለሁ አለው። የዚህን ሰዓት እመቤታችን ልጇን እጅ ነስታ የአቤልን ነፍስ ተቀብላ ወደ እርስቱ አስገባችው። እና አስቡት ወንድሞች፣ ይሄንን ያነሳውላችሁ ለምን መሰላችሁ? እኛ ኢትዮጵያውያን በሙሉ የእመቤታችን አስራት ልጆቿ ነን ልላችሁ ፈልጌ ነው። ከእመቤታችን ጋር ፍቅራችን እጅግ የተሳሰረ ነው። ብዙ ጊዜ ስንማጸን በእመቤታችን የምንማጸነው እናቴ ወይ እባክሽን ልጅሽን ከለመንሽው አያሳፍርሽም እባክሽን ካልናት ፈጥና ነው እመቤታችን ሄዳ የምትጠይቅልን ልጇን ምሕረት የምታሰጠን ፈጥና ነው። እናት ወንድሞች፣ ምንም ነገር ቢቸግረን እባካችሁ በእመቤታችን ስም እንማጸነው ቸሩ መድኃኔዓለምን። ስለ ድንግል ማርያም የኢትዮጵያን ሕዝብ አስራት አድርጋ አልሰጣትም? እባክህ እሱን አስበህ እኔም ከኢትዮጵያ ውስጥ አንዱ ነኝና እባክህን ከአስራት ልጆቿ ውስጥ አንዱ ነኝና እባክህን ማረኝ ስለሷ ብለህ ካልነው መድኃኔዓለም ይመረናል። እና አንድ የምንማረው ትምህርት ይሄ ነው። ታዲያ እስቲ ይሄ ኢትዮጵያዊ ምን እያለ ነበረ ሲጸልይ የነበረው? እባክሽን እናት እያለ ይማጸናት ነበረ። መበደሌን ተመልከቺ፣ መገፋቴን ተመልከቺ እያለ ያሳስብ ነበር። እና ሲጸልይ ደግሞ በጥልቅ ተመስጦ ነው። እዚህ ጋር አንድ ነገር እንማራለን ወንድሞች። በሰዎች ከተገፋን ከሰዎች ጋር እልህ ውስጥ መጋባት የለብንም። እሺ ቅድም ምን ብያቸዋለሁ? በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና። ማንም ሰው ቢበድላችሁ ከዛ ሰው ጋር እልክ ውስጥ አትጋቡ። ሰይፍ አትማዘዙ፣ መሳሪያ አትማዘዙ፣ ዱላ አታንሱ። የእናንተ ኃይል ዱላ አይደለም፣ መሳሪያ አይደለም፣ ክፉን በክፉ መመለስ አይደለም። ክፉን በክፉ አትመልሱ ተብሏል። ከተገፋችሁ ከተበደላችሁ በቃ ጩሁ ወደ ፈጣሪ። ጌታ ሆይ መበደሌን ተመልከት፣ መገፋቴን ተመልከት እያልን ወደ ፈጣሪ መጮህ አለብን እንጂ ከዛ ሰው ጋር እንትን ውስጥ መግባት የለብንም። እና ይሄ ነጋዴ እንደዛ ነው ያደረገው። ተመልከቱ፣ በቃ ያለው አማራጭ ወደ መብራን ነው መጮህ፣ ወደ መብራን ጮኸ።
አንድ ክፉን በክፉ መመለስ እንደሌለብን፣ ሁለተኛ ደግሞ ተስፋ መቁረጥ የለብንም። ተስፋ ልንቆርጥ አይገባም። አሁን በሱ ቦታ እስቲ ብንሆንት ወንድሞች ቢያገሉን ተስፋ ቆርጦ የሚመለስ ሰው አለ የለም? ንገሩኝ እስቲ። የሚመለስ ሰው አለ የለም? እንዲሁ ስታስቡት አይ በቃ ተስፋ እንደዚህ አይነት ነገር ኮን እንደውም ብለን እመቤቴ እንደዚህ ስገፋ ዝም እንዴት ትለኛለች? አንዳንድ እኮ ጭራሽ ነገርየውን ጠምዝዞ ወደ ሌላ ነው የሚያዞረው። እንዴት ዝም ትላለች? እንዴት እኔ የኔን ማንነት ታውቅ የለ እመቤቴ? ለምን እንዲህ ስትገፋ ዝም አለች? የሆነ በቃ ውርርድ ውስጥ ነው የምንገባው፣ ውርርድ ውስጥ። አንቺ እንደው ዝም ካልሽ ይሄም ግፌን መገፋቴን አይተሽ ዝም ካልሽ እኔ ሁለተኛ ደጅሽን አረግጥ የሚሉ ሰዎች እኮ። ይሄ እንዲህ አይነት ነገር ውስጥ መግባት የለብንም። ተስፋ መቁረጥም የለብንም። ያለን አማራጭ መማፀን። ሰው እኮ ከቤተክርስቲያን ሊገፋችሁ ይችላል ወንድሞች። ዲያብሎስ የራሱን ሰው ቤተክርስቲያን ውስጥ አስቀምጦ ከቤተክርስቲያን ሊያስወጣችሁ እኮ ሁሉ ይችላል። በካህኑ ላይ እኮ አድሮ ሊያባራችሁ ይችላል። አጅሬ አይታወቅም። አሁን ለምሳሌ ቤተክርስቲያን ሄዳችሁ እንበል የሆነ ቤተክርስቲያን ለመሳለም እና አስወጧት ተባልሽ። ምናልባት ነው እንግዲህ እቺ ልጅ አስወጧት ወይም ደግሞ ይሄን ሰውዬ ይሄን ልጅ አስወጡት ብትባይ ብትገፊ በቃ ቤተክርስቲያን አትጸልይም ብትባይ ተስፋ ነው መቁረጥ ያለብሽ ወይስ ተስፋ ነው መቁረጥ ያለብህ? ምንድነው ማድረግ ያለብህ? አጥሩ ጋርም እንኳን ሆነ መጸለይ ያለብህ። በቃ ወደ አምላክ እሺ እወጣላችኋለሁ። እሺ አትጣላ ከነሱ ጋር። አንዳንዱ ግብ ይፈጥራል። እንዴት ነው እወጣለሁ ከቤተ እግዚአብሔር? ቤተ እግዚአብሔር አንተ አረከው እንዴ? እንደዛ የሚሉ ሰዎች አሉ የሉም? ግብ የሚፈጥር ሰው አለ የለም? ንገሩኝ እስቲ። አንፈጥርም? ከቤተ እግዚአብሔር እንዴት ነው የምታስወጣኝ? እንደዛ ነው የምንለው። እውነቴን ነው የምላችሁ፣ እንደዛ ነው የምንለው። ምክንያቱም በጣም ስሜታዊ ነን። እንዴ የራስ ቤት መሰለ እንዴ? የመጣሁት እኮ የእግዚአብሔር ቤት ነው። በእግዚአብሔር ቤት አንተ የምታባረኝ ማን አንተ? በቃ ወደ ስድብ ውስጥ ነው የምንገባው። ከዛ ሰው ጋር ውስጥ ነው። እንደዛ አታድርጉት ወንድሞች፣ እንደዛ አታድርጉ። አልቅሱ በቃ ወደ ፈጣሪ። ለዛ ሰው ግን እሺ በተለይ ለምሳሌ ካህኑ እኮ ሊያባረችሁ ይችላል፣ ወይም ደግሞ የቤተክርስቲያኑ አስተዳዳሪ አትገቡም ሊላችሁ ይችላል። ድንገት ተነስቶ ሰበብ ፈጥሮ እንዳትገባች ልጅ ዘበኛውን አንተ ዘበኛ እንዳታስገባት ሊል እኮ ይችላል። እናንተ ምንድነው ማድረግ ያለባችሁ? ከዛ አስተዳዳሪ ጋር ግብ ውስጥ መግባት የለባችሁ፣ ወይ ከዛ የቤተክርስቲያን አገልጋዩ ጋር መጣላት የለባችሁ። እሺ ችግር የለም እወጣለሁ፣ ግን እንደው አንዴ ብቻ ጸሎት ላድርግና ልውጣ። ከዛ በኋላ የውስጥ አልቀሳችሁ ንገሩ እዛ ለእመቤታችን። ከዛ እመቤታችን ስራዋን ትሰራለች። ልዑል እግዚአብሔር ስራውን ይሰራል። መገፋታችሁን ይመለከታል ያኔ ማለት ነው እንጂ ከዛ ሰው ጋር ግን ግብ የምትፈጥሩ ከሆነ ለራሳችሁ ጥብቅና ራሳችሁ እየቆማችሁ ነው ማለት እኮ ነው። ሰምታችሁ አይደል? ለራሳችሁ ዲፌንድ እያደረጋችሁ ነው። ለራሳችሁ እየተከላከላችሁ ነው ማለት ነው። ታዲያ እግዚአብሔር አይከላከልም ማለት ነው። እና እዚህ ጋር አንድ የምንማረው ትምህርት ይሄን ነው፣ ክፉን በክፉ አለመመለስ ከእመቤታችን ታምር። ሌላው ደግሞ ወንድሞች እግዚአብሔር ከተበደሉት ወገን የሚሆነው ከተገፉት ጋር ነው አብሮ የሚሰለፈው። ግን አንድ ነገር እዚህ ጋር ልንገራችሁ፣ ያንን ከማብራራቴ በፊት ይሄ ነጋዴ ሲጸልይ በጣም በተመስጦ ነው የሚጸልየው። ስትጸልዩ ወንድሞች በጣም በተመስጦ ነው መጸለይ ያለብን። ጸሎት ጻጻታ የሌለበት ተመስጦ የሌለበት ጸሎት እኮ ጣዕም እንደሌለው ምግብ ነው። ጨው እንደሌለው ዘይት እንደሚያንሰው ምግብ ነው። ዘይት ያነሰው ምግብ የሆነ እንጨት ነው የሚለው አይደል? አይጥምም። ጨው የሌለው ምግብ እንጨት እውነት ነው፣ የሆነ ጣዕም የለውም፣ አይጣፍጥም። ልክ እንደዛ ጸሎትም እንደዛ ነው። ተመስጦ ጸጸት የሌለበት ጸሎት እንደዛ አይነት ጸሎት ነው። እና ወንድሞቼ ስንጸልይ በጣም በተመስጦ ሊሆን ይገባል። ሌላው ደግሞ ይሄ ኢትዮጵያዊ ነጋዴ ሲጸልይ የሆነ ቦታ መርጦ ነው፣ እመቤታችን ያለቀሰችበት ቦታ። እዛ ቦታ ለምን መሰላችሁ? እዛ ቦታ የተገፋ የተበደለ ሰው ካለ ቆሞ ቢጸልይ እመብርሃን ወዲያው ነው ምላሽ የምታሰጠው። እዛ ቦታ ቆሞ የተማጸነ ሰው ማለት ነው።
ብዙዎች መፍትሄ ያገኛሉ። እዛ ቦታ ቆመው ጸልየው እመቤቴ ሆይ አንቺ እዚህ ቦታ አንብተሻል፣ አንቺ እዚህ ቦታ አልቅሰሻል፣ እኔም የማለቅስበት ችግር አለብኝ፣ ችግሬን አንቺ ታውቂዋለሽ፣ እባክሽ እኔን ችግር ፍችልኝ ካሏት ትፈታለች። አያቸው ቦታ መርጧል ሲጸልይ። እህት ወንድሞች፣ በእርግጥ ሁሉም ቦታ ብንጸልይ ፈጣሪ ይሰማናል። ግን የበለጠ ደግሞ ቃል ኪዳን ያላቸው ቦታዎች አሉ የሉም? ለምሳሌ እንደ ጻድቃኔ ማርያም አሉ። እንደ ጻድቃኔ ማርያም ሱባኤውን ስንገባ ባገኘነው ቦታ በቤታችንም እኮ ሱባኤ መያዝ እንችላለን። የበለጠ ደግሞ እንደዚህ የተቀደሱ ቦታዎች ጋር ሄደን ብንማጸን በዚህ ስፍራ ለሚጸልዩ ጸሎት አይደል ያለው እግዚአብሔር አምላክ አይኖቼ ይከፈታሉ ጆሮቼም ያደምጣሉ አይደል ያለው በመጽሐፈ ዜና መዋዕል በመጽሐፈ ነገሥት በሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 12 እስከ 17 ላይ አይኖቼ ይከፈታሉ ጆሮቼም ያደምጣሉ። የተቀደሰ ቦታ ላይ ሆነ የምትጸልዩ ጸሎትና ያገኘው ቦታ ሆነ የምትጸልዩ ጸሎት አንድ አይደለም። ቦታው ቅዱስ ነው። ቦታው ቅዱስ ነው። ስለዚህ ከዛም አንፃር እህት ወንድሞች ጸሎት ስንማጸን ወይ ሱባኤ ስንገባ ቦታ ብንመርጥ ይሻላል። እንደው የተቸገርን ካልሆነ በቀር አማራጭ ያጣን ካልሆነ በቀር አማራጭ ካጣን ምንም ማድረግ አንችልም። ያገኘነው ቦታ ሱባኤ ወይም ጸሎት መያዝ እንችላለን። የለንማ አማራጭ ምን እናደርጋለን ታዲያ? ግን አማራጭ ካገኘን ምንችል ከሆነ የተቀደሰ ቦታ በተለይ እንደ ገዳማት አድባራት ሄደን ሱባኤ ብንይዝ መልካም ነው። ቃል ኪዳን ያላቸው ቦታዎች ማለት ነው። ከቦታውም ረድኤት በረከት እንሳተፋለን እና አንድ የምንማረው ትምህርት ይሄ ነው። ሌላው እግዚአብሔር ከተበደሉት ወገን ነው የሚኖረው። ከተገፉት ወገን ነው አብሮ የሚሰለፈው። ከተናቁት ከተዋረዱት ጋር እሱ አብሮ ይሰለፋል። ራሳቸውን ከፍ ከፍ ካደረጉ ሰዎች ጋር እግዚአብሔርን አታገኘውም። የከበሬታ ወንበሮችን ለሚወዷቸው ሰዎች ተውና አንተ ዝቅ ብለህ ተቀመጥ ተብሎ የተነገረው ከዛ አንፃር ነው። እግዚአብሔር ከትሑታን ጋር ነው፣ ከትዕቢተኞች ጋር አይደለም። እግዚአብሔር ብርቱን ነገር እንዲያሳፍር የዓለምን ደካማ ነገር መረጠ ተብሎ እኮ ነው የተጻፈው አንደኛ ቆሮንቶስ ላይ። እግዚአብሔር የዓለም ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። እግዚአብሔር የዓለም ብርቱዎች እንዲያሳፍር የዓለምን ደካማ ነገር መረጠ ተብሎ ተጽፏል። እና ከደካማ ጋር እግዚአብሔር እንደሚሰለፍ ከተናቀው ጋር ጎልያድ በጉልበቱ ሲመካ ከማን ጋር ነበረ የተሰለፈው? እግዚአብሔር ከማን ጋር ነበር? ከዳዊት ጋር። ከደካሞች ጋር ከተናቁት ጋር አብሮ ይሰለፋል። ስለዚህ እግዚአብሔር ከተናቁት ጋር ነው፣ ራሳቸውን ዝቅ ካደረጉ ሰዎች ጋር ነውና አንተም ራስን ዝቅ አድርግ። ነገር ግን ወደዚህ ወደ ትሑት ልቡም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ብሎ ተናግሯልና ራሱ ልዑል እግዚአብሔር። ስለዚህ አንድ ይህንን እንማራለን። በእውነት የእመቤታችን ረድኤትና በረከት ይደርብን። አይገርምም? ግን ወንድሞች እዛ መቃብሩ ጋር ብርሃን ይወርድልናል ብለው ሲጠባበቁ ብርሃኑ ማን ጋር ወረደ? ማን ጋር ወረደ? እስቲ ማን ጋር ወረደ? ይሄ ነጋዴ ጋር እሱ ጋር ወረደ። እነሱ እኮ እዛ ነው እየጠበቁ ያሉት። ግን እግዚአብሔር አምላክ የለም ወዳጅን ገፍታችሁብኝማ እናንተ ጋር አይደለም ብሎ እሱ ጋር አወረደ። ይገርማል። አያቻል ከተናቀ ሰው ጋር ነው እግዚአብሔር አምላክ የሚሰለፈው፣ ከተጠላ ጋር። እና ራሳችን ዝቅ እናድርግ። ዝቅ ስትል ምን ያህል ከፍ እንዳልክ ታውቀዋለህ። ዝቅ ስትል እግዚአብሔር ከአንተ ጋር ይሰለፋል። እና አንድ የምንማረው ትምህርት ይሄንን ነው። በእውነት በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ይቆየን። አሜን። በእውነት